ሰላም ወዳጆች፣ ዛሬ ስለ ህይወት ትርጉም እናወራለን። የህይወት ትርጉም ማጣት በዚህ በዘመናዊ ዓለም እየፈጠረ ያለውን ስነ ልቦናዊ ቀውስ እናነሳለን። የዚህ የህይወት ትርጉም ማጣት ወይም ደግሞ ከህይወት ትርጉም ለማግኘት ጋር ከሚደረገው ግብግብ በማጣት ውስጥ ያለው የባዶነት ስሜት የሚፈጥረውን ስነ ልቦናዊ ቀውስ እናነሳለን። በተለይም አሁን ባለንበት ዘመናዊ ዓለም በጣም ብዙ ሰዎች ሁላችንም በዛ ውስጥ አልፈን ወይም ደግሞ በዛ ውስጥ እያለፍን ሊሆን ይችላል ከህይወታችን ትርጉም ጋር ብዙ ግብግብ አለ። ህይወታችንን ቆም ብለን ስናየው የለፋንበትን የሮጥንበትን ስናየው ፍሬ ያፈራውም ፍሬ አላፈራውም ትርጉም እያጣብን የመቸገር ነገር ይታያል። አንዳንዶች በቃ ይሄ ነው መንገዴ ብለው ስፔሻሊ በተለይ ማህበረሰቡ በሰጣቸው መንገድ በመማር ወይም በመነገድ ወይም የተለያየ ነገር በማፍራት ወጣትነታቸውን የሚሰሩበትን እድሜያቸውን እስከ ጉልምስናቸው ይጨርሱና አሁን ላይ ይሄ በተለምዶ ሚድል ላይፍ ክራይሲስ የምንለው የህይወት ማዕከላዊ ጊዜ ላይ የሚመጣ ቀውስ ወደ ራስ ለመመለስ የሚደረግ ትግል ብዙውን ጊዜ አማካኝ እድሜ የነበረው አይ ቲንክ በነ ካርል ዩንግ ጊዜ 35 እስከ 40 አካባቢ ነበረ። አሁን ላይ ምናልባት ከ25 በላይ ከዛም በታች አጋጥሞኛል። እኔ ወጣቶች አይ ቲንክ የ12ኛ ክፍል የ11ኛ ክፍል ተማሪዎች ከህይወት ትርጉም ጋር ወይም ደግሞ ከህይወታቸው ጋር ህይወታቸውን ትርጉም ለመስጠት እየተፈጠረባቸውን ያለባቸውን ግብግብ የሚሰማቸውን የባዶነት ስሜት አውርተውኛል። እና አሁን አማካኝ እድሜው ከ35 ወደ 25 የወረደ ይመስለኛል እኔ እስካሁን ባለኝ እውቀትና ግንዛቤና ይሄ እንግዲህ ብዙ ሰዎች ጋር እየገጠመ ያለ ነገር እንደሆነ ተረድቻለሁ። ሰዎች የተለያየ አይነት የስነ ልቦና ችግር ቢኖርባቸውም ባይኖርባቸውም ከህይወት ትርጉም ጋር የተያያዘው ግብግብ ከህይወት ትርጉም ጋር የተያያዘው ክፍተት ግን ብዙ ሰዎች ጋር እያጋጠመ ያለ ነው። አንደኛ በመጀመሪያ የምናነሳው ይሄ ሚኒንግ ክራይሲስ ወይም የህይወት ትርጉም ላይ የተፈጠረ ክራይሲስ ከየት መጣ እንዴት መጣ የሚባለውን ነገር ዘመናዊ ዓለም ላይ ለምን ይሄን ያክል ጎላ የሚለውን ነገር እናነሳለን። ቀጥሎ ደግሞ በተቻለን አቅም ለመፍትሄ የሚሆኑ አቅጣጫዎች ለመጠቆም እንሞክራለን። ይሄ ገና ሰፋ አድርገን ልናወራው የሚገባ ነው። አንድ አይ ቲንክ የሆነ ጊዜ በፊት እከታተለው የነበረ ጆን ቨርቬኪ መሰለኝ ስሙ ዩቲዩብ ላይ ታገኙታላችሁ። ከዚህ ከሚኒንግ ክራይሲስ ጋር በተገናኘ በጣም ምናልባት አሁን ላይ ምን ያክል እንደደረሰ አላቅም፣ በመቶዎች የሚቆጠሩ ቪዲዮዎች ሁሉ ሊኖሩት ይችላሉ። የዩኒቨርሲቲ መምህር ነው አይ ቲንክ ፕሮፌሰር ነው ኦር ሳምቲንግ። ግን በዚህ ጉዳይ ላይ በጣም ብዙ ያጠና የሄደ ብዙ ዩቲዩብ ቪዲዮዎችን የሰራ የማውቀው እሱ ነው። ግን ሞር በጣም ዲቴል ስለሄደበት እንደዚህ በአንድ ቅርጽ ውስጥ ሀሳቡን ማግኘት ይከብድ ይሆናል። ግን ቀስ እያልን ብንከታተለው ከኋላ ጊዜ አንስቶ ብዙ ቪዲዮዎችን ሰርቷል። ዛሬ ግን እኛ ምንድነው ይሄ የህይወት ትርጉም ቀውስ? ምክንያቱም ይሄ የህይወት ትርጉም ቀውስ ብዙ ጊዜ እንደ ቴምፕሌት ምን አደርጋለሁ ሀገራችን የሆነ ችግር ሲከሰት ኦኬ ይሄ ችግር ከሆነ ዓመታት በፊት ምናልባት በሆነ ዓመታት ዲፍረንስ ምናልባት ያደጉት ሀገራት ጋር ተከስቷል የሚል ብዙ ነገር አጋጥሞኛል። ሁሉም እንደዛ አይሆንም፣ ግን አንዳንዱ ይሄ የህይወት ትርጉም ቀውስ እኛ ጋር አሁን እንደዚህ የመጣ አፓረንት እየሆነ የመጣው ከሆነ ዓመታት ወደዚህ ነው። ምክንያቱም የዘመናዊነት ችግር ከሆነ ወደ ዘመናዊነት ስንቀላቀል ነው የሚመጣው። ኖርማሊ ሰዎች ዘመናዊ ሆኑም አልሆኑም ኮንሽስ የሆኑ ሰዎች ወይም ደግሞ ኮንሽስነስ ትሬታቸው ከፍተኛ የሆነ ሰዎች የንቃት እንትናቸው ከፍተኛ የሆነ ሰዎች የህይወት ትርጉምን ፍለጋ መውጣታቸው የራሳቸውን መንገድ ለመጓዝ መሞከራቸው አይቀርም። በዛ ሂደት ውስጥ የህይወት ትርጉማቸውን በራሳቸው ለመስራት በሚያደርጉት ግብግብ ከማህበረሰቡ የተሰጣቸውን ቴምፕሌት ወይም ፍሬምወርክ ወይም ቅርጽ ትተው በራሳቸው ለመንቀሳቀስ በሚያደርጉት ጥረት ውስጥ የህይወት ትርጉም የሚባለው በጣም ዲፕ ከሆነው ነገር ጋር እሱን መስመር ለማግኘት ከፍተኛ ትግል ውስጥ ይገባሉ ማለት ነው። ይሄ በፊትም የነበረ ነው ለማለት ነው። ነገር ግን እንዲህ በማህበረሰብ ደረጃ እንዲህ በብዛት አልነበረም። እነዚህን በማህበረሰብ ደረጃ ይሄ ዘመናዊነት ምን ፈጠረብን? ይሄ የዘመናዊነትን እንዴት ነው ልንቀበለው ልናስተናግደው የሚገባን? ምክንያቱም ዘመናዊነት በራሱ
ከዚህ በፊት የነበሩንን ፍሬምወርኮች፣ ማረፊያዎች፣ መደገፊያዎች እያፈረሰ ከመጣና ለነዛ ለሚያፈርሳቸውና አውጥተን እንድንጥላቸው ለሚያደርጋቸው ወይም ደግሞ ቅቡልነታቸውን ለሚያሳጣቸው ተቀባይነታቸውን ለሚያሳጣቸው ከዚህ በፊት አብዛኞቹ አያቶቻችን አባቶቻችን ያለፉባቸው ፍሬምወርኮችን ሰብሮ ወይም ደግሞ ጥሎ ወይም ደግሞ ተቀባይነታቸውን አሳጥቶ ምን ፍሬምወርክ ነው የሚሰጠን ወይም ደግሞ የት ነው የሚጥለን ይሄ የዘመናዊነት ወንዝ የቱ ጋር ነው የሚያሳርፈን የሚለውን ነገር ራሳችንን መቃኘት ራሳችንን በዛ ውስጥ ማየት ይገባናልና ይሄንን የትርጉም ቀውስ ወይም ሚኒንግ ክራይሲስ በደንብ ማየት ይኖርብናል ማለት ነው። እኛ ብቻ አይደለንም የሚያጋጥመን፣ ይሄ ልጆቻችን እያጋጠማቸው የሚመጣ ጉዳይ ነው። ብዙ ወላጆች በዚህ የተፈተኑ አውቃለሁ። ልጆቻቸው ህይወታቸው ትርጉም ያጣ። አንድ ሰው ህይወት ትርጉም አጣ ካለ እንዴት ነው ራሱ ልትመልሱትና ልታስተካክሉት የምትችሉት? ማንኛውም ቴራፒ የሚሰራ ሳይኮሎጂ ዙሪያ ያለ ሰው የሚነግራችሁ በትርጉም ቀውሱም ይሁን በሌላ መንገድ ኒሂሊስቲክ የሆነ አፍራሽ የሆነ ቶት ነገሮችን ዋጋ የማሳጣት መንገድ ውስጥ ካለ በአንድ ሰው ህይወት ውስጥ ሃይማኖቱ፣ ማህበረሰቡ፣ ውስጣዊ ስሜቱ፣ በዓለም ላይ የሚያየው ነገር ዋጋ ካጣበት ይህን ሰው ወደ ስነልቦናዊ ጤናማነት ለመመለስ ስፔሻሊ የስነልቦና ችግር ካለው መሰረት ታጣላችሁ፣ የሚደገፍበት ነገር ታጣላችሁ። አንድ ሰው የሚደገፍበት የሚያምነው ነገር ሲኖር ለመመለስ ቤንችማርክ አለው፣ መነሻ አለው ማለት ነው። እና እንደዚህ አይነት ነገር ያጡና የሌላቸው ሰዎች ለማስተካከል ስነልቦናዊ ፍሬምወርካቸውን የተሻለ ቅርጽ ለመስጠት ወይም ደግሞ ጤናማ ለማድረግ እጅግ በጣም አስቸጋሪ ነው፣ መነሻ የማሳጣት ሁኔታ ስለሚኖረው ማለት ነው። ይሄ ሚኒንግ ክራይሲስ እንግዲህ የዘመናዊነት ውስጥ እየገባን ያለው ነው ማህበረሰብ። አሁን በምታዩት የቴክኖሎጂ የሶሻል ሚዲያ ከኢንዱስትሪ እንደውም በጣም አልፈን ሄደናል። ረጅም ጊዜ ነው እኛ ባናልፍበትም ያው አትሊስት ዓለም አልፎበታልና በትንሹም ቢሆን ነካነካ አድርገነዋል እኛም። እና በዚህ ጊዜ ይሄ እንደ ማህበረሰብ የጋራ የሆኑ ዓላማዎቻችን፣ የጋራ የሆኑ ግቦቻችን፣ የጋራ የሆኑ ዋጋ የምንሰጣቸውን ነገሮች ሳይኮሎጂካል ፍሬምወርኮች፣ አርኪታይፖች፣ መንፈሳዊ ደረጃዎች ወይም ደግሞ መንፈሳዊ የሆኑ ቅርጾችና ትርጉሞች እያጣን እንመጣለን ማለት ነው። እና እነዚህ መሀል የሚፈጠረው ክፍተት አንድ ሰው በማህበረሰብ ውስጥ ይኖር እንደነበረ ማህበረሰብ which means ጂናችን፣ አርኪታይፖቻችን፣ ግንኙነቶቻችን በጋራ መኖርን የሚያበረታቱና እስከ ቅርብ ጊዜ ድረስ እንግዲህ እስከ አባቶቻችን እስከ አያቶቻችን ጊዜ ድረስ ማህበረሰብ በጋራ ችግሮቹን የሚፈታበት በጋራ የሚወያይበት እንትኖቹም ፕሮብሌሞቹና ችግሮቹም ተቀራራቢ የሆኑበት ነገር ነው። ሰዎች ደግሞ እንደዚህ እንዳሁኑ ዘመናዊ ዓለም በተለያየ አቅጣጫ ሲረጩ፣ ብዙ ምርጫ ሲኖራቸው፣ ብዙ መንገዶች ሲያገኙና አንዳንዶቹ መንገዶች ከዚህ በፊት አባቶቻቸውና አያቶቻቸው ያልሄዱበት ሲሆኑ እንግዲህ እዚህ ጋር ክፍተት ይፈጠራል። ፍራግመንቴሽን፣ መሰነጣጠቅ ይመጣል ማለት ነው። so everyone on his own ወይም on their own ማለት ሁሉም ሰው ለራሱ ሁሉም ሰው በራሱ የሚባል መንገድ ውስጥ ስንገባ መደጋገፋችን ይጠፋል ማለት ነው። በፊት በመደጋገፍ አብሮ በመሆን እንፈታቸው የነበሩ ችግሮች አሁን ችግር መሆን ይጀምራሉ ማለት ነው። እንግዲህ ይሄ የትርጉም ቀውስ በጋራ የተሰበሩ ፍሬምወርኮች አሉን ወይም ቅርጾች አሉን። ፍሬምወርክ የምንላቸው በጋራ ችግሮቻችን የምንፈታባቸው፣ በጋራ የምንውላቸው፣ በጋራ ዋጋ የምንሰጣቸው ነገሮች አሉ። ለምሳሌ ለህይወት ትርጉማችን ለመስጠት ለምንድን ነው እዚህ ያለ ነው ምናምን ለሚባለው ነገር አብዛኛውን ጊዜ ለብዙ ሺህ ዓመታት ወደኋላ ብትሄዱ በጣም ብዙ ከባድ ጥያቄ አልነበረም። አብዛኛው ሰው የማህበረሰቡን ትርጉም ተቀብሎ ነው የማስቀጠል ስራ ነው የሚሰራው። ማደግ፣ የሆነ አስተዋጽኦ ማድረግ ለዓለም which means የሆነ ስራ መስራት፣ የሆነ ተግባራዊ ስራ መስራት፣ ቤተሰብ ማፍራት፣ በቃ እነዚህ ማህበረሰቡ በጋራ የሚስማማባቸው ነገሮች ናቸው። የሚወለደውም ኢንዲቪጁዋል ምናልባት ከስንት አንድ ተለምዷዊ አፈንጋጭ ባህሪ ያለው ካልመጣ በስተቀር አብዛኛው ማህበረሰብ ምንም ሳይቸገር እነዚህን ቤተሰብ መመስረት፣ ልጆች መውለድ የሚባሉትን ነገሮች ተቀብሎ በዚህ ውስጥ
ለምሳሌ አነሰም በዛ ምናልባት በስነ ልቦናዊ ጉዳይ አንድ ነገር የተቀበሉትና ያልተቀበሉት በደል ልዩነት ስላለው ልዩነት ያመጣል ብለን ብናምንም የሴቶች መጨቆን፣ ከህፃናት ጋር የነበረው ነገር፣ ያለ ዕድሜ ጋብቻዎች ምናምን ብዙ ክፍተቶች አሉ። ኖርማሊ አሁንም የክፍተትና የእንትን እጥረት የለብንም። በየአካባቢው በየጊዜው እና በየአካባቢው ደም የሚፈስባት ሀገር ነው ያለችን እና ነገር ግን ስቲል እንደዛ አይነት ክፍተቶች ቢኖሩም ማህበረሰቡ ግን ለምን እኔ ምናምን እያለ ብዙም አልጠየቅም። በዛ ፍሬምወርክ ውስጥ ራሱን ለመስራት ለማግኘት ነው የኖረው። አትሊስት ፍሬምወርክ የመስራት ግዴታ አልነበረበትም። ዊች ሚንስ የህይወቱን ቅርጽ የመቅረጽ ግዴታ አልነበረበትም። የተለመደው እና የተቀበለው ፍሬምወርክ ለሱ በቂ ነበር ማለት ነው። አሁን እነዚህ የነበሩት ቅርጾች ሲጠፉ ዘመናዊነት ብዙ ቅርጾች ሲያመጣ ገና ዴቨሎፕ ያላደረጉ ያልጸኑ አጥንታቸው ያልጸና ያላደጉ ዳድ የሚሉ ቅርጾች ሲመጡ እነዚህ ሁሉ ቅርጾችን ደግሞ በነፃነት ስም ነው የሚከፋፈሉት እና ወጣቱ ወይም ደግሞ ማህበረሰቡ ነፃነትን እያገኘ ቅርጹን ግን እያጣ ሲሄድ መሄጃ መውጫ መግቢያውን አላለም ራሱን የሚያይበትን መንገድ ምናምን እያጣ ሲሄድ ምንዩን ያጣል? ቤንችማርኩን ያጣል፣ መነሻውን ያጣል፣ የሚያምነው የሚደገፈው የሚቀድሰው ቦታውን ያጣል ማለት ነው። መቀደስ ምናልባት ወደፊት በደንብ እናወራዋለን። ቫሊዩና ሴከርድነስ እያጣ ይመጣል ማለት ነው። ዋጋ የሚሰጣቸው ቦታዎች፣ ዋጋ የሚሰጣቸው ሰዎች፣ ዋጋ የሚሰጣቸው ሁኔታዎች እየቀነሱ ይመጣሉ ማለት ነው። ከዛ የሚታገለውም ዋጋ ለማይሰጠው ነገር ቢያገኘውም ኢንሄረንትሊ ዋጋ ለሌለው ነገር ዝም ብሎ አለ አይደል ነገሩ የሆነ ነገር ለማድረግ ቢያግዝም በውስጡ ግን ዋጋ የለውም። ለምሳሌ ገንዘብ በራሱ አይደለም ዋጋ ያለው፣ ማድረግ በሚችለው ነገር ነው ዋጋ ያለው። ተግባባን አይደል? ማድረግ የሚችለው ነገር ደግሞ ለሰውየው ምን ያክል ዋጋ አለው ኦሬዲ ከኖረው በኋላ ያንን ነገር ዋጋ ያጣል። አንድ ነገር ስለሌለን ወይም እጃችን ላይ ስለሌለ ስላጣ ነው የምንሰጠው ዋጋ አለ። ካገኘነው በኋላ ግን ስለሌለን ዋጋ የምንሰጣቸው ነገሮች ካገኘናቸው በኋላ ዋጋ መሆን ያቆማል። ዋጋ የሚሆኑት ለሌለው ሰው ነው ማለት ነው፣ ለሌላ። ይሄ ብዙ ሰው መረዳት ያለበት ነገር ነው። በውስጡ በትክክል ዋጋ ያላቸውን ነገሮች እንደዚህ ስለሌለን ብቻ ዋጋ በሚኖራቸው ነገሮች ከመቀየር መቆጠብ ይገባናል ማለት ነው። በውስጣችን ዋጋ ላላቸው ነገሮች ከፍተኛ ትኩረት መስጠት ይኖርብናል። ምክንያቱም እነሱ ኦሬዲ ከኛነታችን ጋር ከማንነታችን ጋር የተገናኙ ናቸው። ስለሌለን ለጊዜው እጃችን ላይ ስለሌለ ዋጋ ለምንሰጣቸው ነገሮች ሰዎች ነፍሳቸውን መሸጥ የለባቸውም። ሴከርድ የሚሏቸውን ነገሮች ማዋረድ፣ ማንቋሸሽ፣ መጣል የለባቸውም። ምክንያቱም በኋላ ጉዳቱ ከፍተኛ ነው። ውስጣችን የቀሩትንም ፍሬምወርኮች እየሰባበርን እንሄድና ይሄ ምንድን ነው የሚባለው በስመ ነፃነት ወይም ደግሞ በስመ ማግኘት ማጣትን እንዳንለማመድ ማለት ነው። ምክንያቱም ዋጋ ያላቸው ነገሮች በኋላ በገንዘብም ሆነ በምንም የማይመለሱ ነገሮች ይሄ ሚድል ላይፍ ክራይሲስ ያልነውን ጨምሮ በጣም ብዙ ቀውሶች በህይወታችን ላይ ስለሚያመጡ ማለት ነው። በዚህ አሁን ባገኘው ነው ነፃነት በሚመስለው ነገር ግን ባዶ ሜዳ ላይ መለቀቅ የመሰለ ትርጉም አልባ ነፃነት ውስጥ መንፈሳዊ ባዶነት ይመጣል። በማይረቡ ግን ለቁጥር በበዙ ምርጫዎች እንከበባለን። ትርጉም የላቸውም፣ ከውስጣችን ጋር ግንኙነት የላቸውም። ነገር ግን ለቁጥር የበዙ ምርጫዎች አሏቸው። ከማህበረሰባችን ጋር እንነጠላለን። ሉዝ አወር ሴንስ ኦፍ ኮኔክሽን ዊዝ ዘ ኮሚኒቲ። ከኮሚኒቲ ጋር ከማህበረሰቡ ጋር እኔ ከቤተሰባቸው ጋር በስርዓት ካሳደጋቸው ምንም ሳይበድል ምንም አይነት በደል ሳያደርስ ካሳደጓቸው ወላጆቻቸው ጋር ያላቸውን ኮኔክሽን ያጡ ሰዎች አውቃለሁ። ለእናታቸው ወይም ለአባታቸው ሞት ማልቀስ፣ ማዘን የተሳናቸው ሰዎች አውቃለሁ። ይሄ ኮመን ነው። ውጭ ብትሄዱ አሁን ቀደም ብለን ወደ ውጭ ማየት የምላችሁ እሱን ነው። ቀስ እያለ እኛ ጋርም ይመጣል። ለመጀመሪያ ጊዜ እኛም ሀገር የመጀመሪያዎቹን ጥቂት ስቶሪዎች ሰምቻለሁ። ምንም በደል የተለየ በደል ላላደረሱባቸው ወላጆቻቸው
ሞተው ለነሱ ለቅሶ መሄድ የተሳናቸው ሰዎች ማለት ነው። ይሄ ሉዚንግ ሴንስ ኦፍ ኮኔክሽን ዊዝ ኮሚኒቲ የምንለው አት ኢትስ ሃይስት ማለት ነው። በከፍተኛ ሌቭሉ ይሄ ነው ግልጹ። ከማህበረሰቡ ጋር which means ከቤተሰብ ጋር ኒውክሊር ፋሚሊ ከምንለው ከቅርብ ቤተሰብ ጋር ያለንን ግንኙነት ያለንን ኮኔክሽን ሰቨር ይደረጋል፣ እናጠዋለን ማለት ነው። እና እንዴት በአንድ ቀን አይደለም የሚታጠው። በዚህ በዘመናዊነት በሚያመጣብን ሂደት ውስጥ ነው የሰው ልጅ በምርጫ ኦቨርዌልምድ ሲሆን ቤተሰቡንም ምርጫ ማድረግ ከጀመረ እንደዚህ አይነት ነገር ላይ ይደርሳል ማለት ነው። እንዲህ በማድረጉ ምንድነው የሚጎዳው? እንዲህ በማድረጉ የት ነው የሚወድቀው የሚለውን ደግሞ በደንብ እናያለን። ምክንያቱም ሴንስ ኦፍ ኮኔክሽን ዊዝ ኮሚኒቲ ማጣት አንደኛውን ቤዛችንን አንደኛውን መሰረታችንን መሸርሸር መፈርፈር ነው ማለት ነው። እና ለካፒታሊስት ወርልዱ ምቹ የሆንን ይሄ ኮንሱመሪዝምን ለሚያቀነቅነው ማግበስበስን ለሚያቀነቅነው ካፒታሊስት ወርልድ ምቹ የሆንን እንድንመጣ ያ ይፈለጋል። እና ይሄ በቅድ በፕላን ሆን ተብሎ ዌስተርን ወርልድ ላይ የተደረገ በፊልም በምናምን በደንብ አድርገው የሚያስተዋውቁት ነገር ነው። እና በተለይ ከባዱን አደጋ ማህበረሰባችን ላይ በማድረስ የሚታወቁት ፊልሞቻቸው ናቸው። እሺ ከማህበረሰብ መነጠል፣ ከዛ ሞራሊ ደግሞ መልህቅ ማጣት። ሞራሊ ይሄ ልክ ነው ይሄ ስህተት ነው የምንለውን ነገር የማጣት ማለት ነው። የልክና የስህተት መደባለቅ፣ የልክና የስህተት መዘባረቅ ይመጣል ማለት ነው። እና የሆነ ሰው ልክና ትክክል ነው ይሄ እውነት ነው ይሄ ትክክል ነው ይሄ ደግሞ ስህተት ነው የሚለውን ነገር እያጣ ሲመጣ የሚኖርበት ዓለም እንደዚህ ግራጫማ አሁን እየሰራ ነው እንዳለው ዓለም ወይ ነጭ ወይ ቀይ ያልሆነ ወይ ጥቁር ወይ ቢጫ ያልሆነ ግራጫማ የሆነ ዓለም እንደ መኪኖቻችን እንደ ቤቶቻችን ቀለም እንደዛ እየሆንን እንመጣለን ማለት ነው። እና ለመነጠል ለመለየት የሚያስቸግር ማለት ነው። አሁን ላይ ማህበረሰባችን ትክክሉና ስህተቱ ጠፍቶበት በስመ የሰው ድጋፍ እየኖረ ይመስላል። በየሶሻል ሚዲያው የምታዩት ነገር በትክክል ስህተት የሰራ በትክክል አስጸያፊ የምንለው ከጥቂት ዓመታት በፊት ሊያስወግዝ ሊያሳስር በማህበረሰቡ መገለል ሊያደርስ ይገባው የነበረ ወይም ይደረግ የነበረን ነገር የሚያደርጉ ሰዎችን የመተው እንደውም ጭራሽ ለነሱ ድጋፍ የመቆም አይነት ሁኔታዎች እያየን ነው። እና ይሄ የሚቀጥል ይመስላል በእርግጠኝነት። የትኛውንም እውነት ሆነ የትኛውንም የሆነ አውቶሪቲ መጠራጠር እና መቃወም በሃይማኖት ይሁን በማህበረሰብ ይሁን በመንግስት ይሁን በስራ ቦታ ይሁን ያለውን አውቶሪቲ አለማመን፣ የትኛውንም እውነት ላለመቀበል መታገል ማለት ነው። ሌላው አጉል ወደሆነ ተጠራጣሪነት ወደ ጥግ ሆነ ተጠራጣሪነትና የነገሮችን ዋጋ ማሳጣት መገፋት ይመጣል ማለት ነው። እነዚህ እንግዲህ የሚመጡት ችግሮች ናቸው። ይሄ የትርጉም ማጣት ቀውሱ ጎን ለጎን የትርጉም ማውጣት ቀውሱ እነዚህን ያመጣል። እነዚህ ደግሞ የትርጉም ማውጣት ቀውሱን ያመጣሉ። ተደጋግፈው ነው ማለት ነው ወደዛ የሚሄዱት። ሰዎች ምናልባት ያለ ኮንፈርት ሊኖሩ ይችላሉ። ነገር ግን ለምን እንደሚኖሩ ሳያውቁ ግን ሊኖሩ አይችልም። which means የሚኖሩት ኑሮ ዋጋ ቢስ የሆነ የማይለካ ምንም አይነት እርካታ የሌለው ነው ብለን እንድናስብ ያደርገናል ማለት ነው። የዚህ የትርጉም ቀውስ የህይወት ትርጉም ቀውስ ዓለምን የምናይበት መነጽር መሰበር እንዴት መጣ? አሁን ላይ በምናየው መንገድ እንዴት መጣ የሚለውን መንገድ ማወቃችን እንዴት እንመልሰው ወይም ደግሞ እንዴት አንከርድ ሆነን which means መሰረት ኖሮን እንከላከለው የሚለውን ለማንሳት ስለሚያግዘን ይሄ የህይወት ትርጉም ቀውስ እንዴት መጣ የሚለውን እንይ። የመጀመሪያው የጋራ የነበሩን ተረኮቻችን የጋራ የነበሩን የሚያስተሳስሩን ተረኮቻችን መሸርሸር ነው ማለት ነው። የመጀመሪያው የጋራ የነበሩን ተረኮቻችን የምንላቸው ሁላችንም በጋራ እናምናቸው የነበሩ በጋራ እንቀበላቸው የነበሩ ሚቶች፣ ሚቶሎጂዎች፣ አስተሳሰቦች፣ አመለካከቶች፣ ዋጋ እንሰጣቸው የነበሩ ነገሮች
መሸርሸር ይመጣል ማለት ነው። እና ሚት ደግሞ ወይም ተረክ የምንለው ለጊዜው ተረክን በለው በትርጉሙ የኛ ኦፕሬቲንግ ሲስተም ነው። አርኪታይፖቻችን ከሚቶቻችን ነው የሚቀዱት። የጋራ ሚት የሌለው ሰው የጋራ አርኪታይፕ የለውም ማለት ነው። ለምሳሌ ደማዘር አርኪታይፕ እንላለን አይደል? ደማዘር አርኪታይፕ ስንል እናት ማለት ነው። ሴት ልጅ እናት ስትሆን ምን ማድረግ እንዳለባት ኦን ደ ስፖት እያወቀች ትመጣለች። አሁን ላይ የሆነ ሴቶች እናት መሆናቸውን እስክንጠራጠር ድረስ ነው ድርጊቶቻቸው፣ ሁኔታዎቻቸው። ያ እናት ላይ እናየው የነበረው በተፈጥሮ ወዲያው ያገኙት የነበረው አይምሯቸው ውስጥ አርኪታይፓቸው ውስጥ ተስሎ የነበረ ነገር ይጠፋል ማለት ነው። እና ያንን በማጣት ራሳቸውን የሚጠራጠሩ ሴቶች፣ እናት መሆናቸውን የሚጠራጠሩ ሴቶች ይመጣሉ። ለምን? እነዚህ የጋራ ተረኮቻችን የጋራ እንትኖቻችን ምን እያሉ እየጠፉ እየተሰበሩ በሌላ ደግሞ እየተተኩ ስላልሆነ ይሄ ዘመናዊነቱ ያመጣው የእናትነት ኮንሰፕት ሼርድ የሆነ የጋራ አርኪታይፕ እንዲኖረን ስለማያደርግ ሰው እንደተበጣጠሰ ወተት በተለያየ አቅጣጫ እንዲሄድ እንጂ አንድ አይነት መልክ፣ አንድ አይነት ቅርጽ፣ ዋጋ ያለው ነገር የሚሰራበት ትርጉም ያለው ነገር እንትን የሚልበት አንዱ ከአንዱ ሼር የሚያደርገው ኤክስፔሪየንስ የሚወጣበት ነገር ስለማያደርገው እንደው ስቶሪ ማውራት ስላልፈለግኩ ነው እንጂ በጣም ብዙ የሚያሳፍሩ ሁኔታዎች ገጥመውኛል። በእናትነት ደረጃ የሚያሳፍሩ የምንለው እንደ ማህበረሰብ እንጂ ሴቶቹ እነዚህ ሴቶች ከማህበረሰቡ ጋር ያላቸው ኮኔክሽን ከተረኩ ጋር ያላቸው ኮኔክሽን ስለተሰበረባቸው ስለተበጠሰባቸው የሚያደርጉትን ያጡ ናቸው። አንዳንዶቹም በቃ በአለማወቃቸውም ገግመው የቀጠሉ አሉ። በቃ አለማወቃቸውም ወይም ኮኔክሽን ማጣታቸውን ኢቭን እንደ ትክክል አድርገው ልጆቻቸው ሪዜንት እያደረጉ ልጆቻቸውን እየተቀየሙ በልጆቻቸው ምክንያት የሁሉ መከራና በደል እየደረሰባቸው እንደሆነ ለራሳቸው ለልጆቹ ሳይቀር እድሜያቸውና አቅማቸው ሳይጸና እየተናገሩ በአንተና በአንቺ ምክንያት ነው እንደዚህ የሆንኩት የሚል ንግግር ሁሉ እየተናገሩ የሚቀጠሉበት ሁኔታ አለ ማለት ነው። ይሄ የጋራ የሆኑ ተረኮቻችን የጋራ የሆኑ የሚያስተሳስሩን ፍሬምወርኮቻችንን እያጣን ስንመጣ ነው ማለት ነው። ሁለተኛው አይ ቲንክ ኒቼ ከ100 ምናምን ዓመት በፊት በጣም በሰፊው ተችቶታል። ይሄ ራሽናሊዝም ዊዛውት ምናልባት የማያሻግር ምክንያታዊነት ይባላል። የማያሻግር ምክንያታዊነት ማለት ለማፍረስ ብቻ ምክንያትን መጠቀም ማለት ነው። ምንም ነገር የማይገነባ ምክንያታዊነት ገጥሟቸው ያውቃል? ምክንያታዊነትን ሙሉ ለሙሉ የሚቀበሉ ሰዎች አሉ። እኔ ምክንያታዊ የሆነ ነገር እቀበላለሁ፣ እኔ በምክንያት ነው ማምነው፣ እኔ ምክንያታዊነት ምናምን ይላሉ። ግን ምንም አያሻግር። ምክንያታዊነቱ ብዙ ጊዜ የሚመጣው መቼ ነው? የሆነ ነገር ለማፍረስ ሲፈለግ፣ መዶሻ ሲፈለግ ነው ምክንያታዊነቱ። የታል እስቲ ምክንያቱን አምጣ፣ የታል እስኪ። ሼርድ የሆኑ ሚቶሎጂዎች፣ ሼርድ የሆኑ ኮንሰፕቶች፣ ኢንስቲንክቹዋል የሆኑ ነገሮች። ይሄ ምክንያታዊነት ከኢንስቲንክታችን ጋር ከደመነብሳችን ጋር በውስጣችን ከምናቃቸው በጂናችን ይዘን ከመጣናቸው ማህበረሰብን ለዓመታት ካሻገሩ ደመነብሶቻችን ጋር ቀልቦቻችን ጋር ያጋጨናል ነበረ የኒቼ ራሱ ክርክር። እነሱን አላስፈላጊ ወይም ደግሞ ዋጋ አልባ ያደርጋቸዋል ነው። ሴት ልጅ ተፈጥሮዋ ልጅ በቃ ተፈጥሮ ሲሰራው ልጅ እንድትንከባከብ፣ ለልጇ እንድትንሰፈሰፍ፣ ለልጇ ማንኛውን መስዋዕትነት እንድትከፍል ኢቭን በተለይ በሰው ልጅ ላይ የተለየ ነው። ከዚህ በፊትም አውርተነዋል የሚል እምነት አለኝ። የትኛውም እንስሳት ልጅ ሲወለድ በሰከንዶች ውስጥ በደቂቃዎች ውስጥ ቢበዛ 5 ደቂቃ በላይ ተኝቶ የሚቆይ እንስሳ የለም ካልታመመ ወይ ሊሞት ካልሆነ በስተቀር። ወዲያው ተነስተው መንቀሳቀስ ይችላሉ። 1-2 ቀን የሚቆዩ አጋጥመውኛል። እነሱም በሰው ልጅ ጥበቃ ስር ያሉት ናቸው አብዛኞቹ። ይሄ እንደ ውሻ ምናምን ማለት ዶሜስቲኬት የተደረጉት ናቸው። የሰው ልጅ ግን ተነስቶ ለመንቀሳቀስ ራሱን ለመቻል ዓመታት ነው የሚፈጅበት። የራሱን ምግብ ለመያዝ ምን ለማለት ማለት ማይታሰብ ነው። በቃ ብዙ ዓመታት ይፈጅበታል። በቀላሉ ለጥቃት የተጋለጠ ነው። የሚራመደው ተነስቶ የሚራመደው ራሱ በአማካኝ በአመት ከ3 ወር ከ4 ወር ነው። 1 ዓመት ከ3 ወር ከ4 ወር ድረስ የቤተሰቡ የእናቱ ስፔሻሊ በቅርብ ድጋፍ ያስፈልገዋል። እና ይሄ ተፈጥሮ የተሰራበት መንገድ ነው። ይህንን በምክንያታዊነት
ለማፍረስ። ለምንድን ነው ሴቷ ብቻ? ለምንድን ነው እንደዚህ ብቻ? ለምንድን ነው እንደዚህ ብቻ? ወንዱ የሌለውን ደመነፍሳዊ የሌለውን ኢንስቲንክት የሌለውን ልጅን ካደጋ የመጠበቅ የሌለውን ለልጅ መንሰፍሰፍ ኢንስቲንክት ገና በሂደት ከልጁ ጋር አብሮ በመኖር የሚመጣ ኢንስቲንክት ነው እሱ የወንድ ልጅ ማለት ነው። ድንገት ልጁ እንደተወለደ እንዳየው በቃ ከዛ ቀን አንስቶ ምናምን የሚል ወንድ ፉል ኦፍ ሽት ውሸት ነው። እንደዛ አይነት ኮኔክሽን የለም። እያደገ ነው የልጁ ጋር ያለው ኮኔክሽን it will grow on him already ፍሬምወርኩ ስላለ የአባትነት ፍሬምወርኩ ስላለ። ግን የአባትነት ፍሬምወርኩ የሚያስፈልግበት ቦታ አለው ለልጁ እድገት፣ ለልጁ ጥንካሬ፣ ለሴት ልጁ ጥበቃ፣ ለወንድ ልጁ ጥንካሬ የሚያደርገው የራሱ የሆነ አስተዋጽኦ አለው። ባይ ኔቸር ወላጆች ወንድም ሴቱም ወይም አባትም እናትም ለልጆች አብሮ መኖር የራሱ ሰፊ ጥቅም ስላላቸው ምናልባት ሌላ ጊዜ ሰፋ አድርገን እናወራዋለን። አሁን ላይ ይህንን ሚኒንግ ክራይሲስ ከሚፈጥሩት ሁኔታዎች መሃል በጣም በጣም የተጋነነ የግላዊነት የመስፋፋት በጣም ይሄ ኢጎ ድሪቭን የሆነ በኢጎ የተመራ ግላዊነት መስፋፋት ማለት ነው። ምንድን ነው? ሰዎች ነፃ ናቸው፣ ግን ብቸኛ ናቸው። ቪሌጁ ሰፈሩ ኮላፕስ አድርጓል። ኦልሬዲ አሁን በሰፈር ምናምን የሚኖሩ ሰዎች በጣም ጥቂት ሰዎች ናቸው። አሁን ለብቻ መኖር እየተጋነነ ለብቻ መኖር እንደውም እንደ ነፃነት ወረ ሰው ማንም አይደርስብህ ምናምን እየተባለ አይኖ ሰዎች አስቸጋሪ ነገር አላቸው፣ ጠቃሚም ነገር አላቸው። ከራሳችን ነው የምንሸሸው። ዊች ሚንስ ጎረቤታችሁም እናንተ እንድትደርሱባቸው አይፈልጉም። እናንተም ጎረቤቶቹ እንዲደርሱባችሁ አጠገባችሁ እንዲደርሱ ወይ እንዲያወሯችሁ የሆነ ነገር ሼር እንድታደርጉ አትፈልጉ። ማለት መራቃችንን ኢቭን ማጀገን እንደ ጠቃሚ ነገር ማውራት ሁሉ ጀምረናል ማለት ነው። እና በዚህ ኢንዲቪጁዋላይዜሽን ውስጥ ቀስ እያለ የሚመጣ የሎንሊነስ ለብቸኝነት ኤፒደሚክ አለው። ሰዎች በጋራ ያልፏቸው የነበሩትን ጊዜዎች ለብቻችን እንድናልፍ የሚያደርግ ማለት ነው። እና ይሄ እጅግ በጣም ወሳኝና አስቸጋሪ ነገር ነው። ጥንቃቄም እንትንም ይፈልጋል። ማለት አትሊስት ሼርድ የሆኑ ኮኔክሽኖቻችንን መፍጠር፣ ከቤተሰባችን ጋር ያለንን ነገር ማጥበቅ፣ ፒስፉል የሆነ ሪሌሽን ቅርባችን ካሉ ሰዎች ጋር የመፍጠር፣ ሰላማዊ ሰዎች የመሆን። ሰላማዊ ሰውን ማንም አይጠላም፣ እንደውም በጣም ደስተኛ ነው እንደዛ አይነት ሰላማዊ ሰው ማግኘት እና ኮኔክት ማድረግ። ሰዎች አንዳንዴ ይህንን ሰላማዊነት ሊጠቀሙበት ይሞክራሉ። ምን ይሞክራሉ? አትሊስት እኛ ማቹር የሆነውን ሰው እንሁን ቢያንስ በሚል ማለት ነው። ሌላው በጣም በጣም በተከታታይ በተለይ አሁን ያለንበትን የሶሻል ሚዲያ የኤአይ የምናምን ዓለም የሚገልጸው የመረጃ ምንድን ነው የሚባለው? የመረጃ ኦቨርሎድ፣ ኢንፎርሜሽን ኦቨርሎድ እንበለው በአማርኛ ምንድን ነው? ከመጠን በላይ የመረጃ ማግበስበስ ነው። በቃ ከመጠን በላይ መረጃ በስቷል። እንትን እንደዚህ ያለ ቻትጂፒቲ እንደዚህ ያለ ሶሻል ሚዲያ ላይ እከሊት የምትባለው ዶክተር እንዲህ ብላለች፣ እከሌ እንዲህ ብሏል፣ እንደዚህ ይላሉ። በቃ የመረጃ መዓት አንዱ ጋር የማያስቆም በአንዱ ጋር የማያስቀጥል በአንድ መስመር የማይሄድ የመረጃው ልዩነት በእጅጉ የሰፋ የመረጃ መዓት አለ። ሰዎች መንገዱን ሳይሄዱት መረጃውን እንደ ፎቶ ካታሎግ ሲያገላብጡ ጊዜያቸውና እድሜያቸው ያልፋል እና ይሄ እጅግ በጣም አስቸጋሪ ነው። ሌላው ምንድን ነው? ሰዎች አይዶንት ኖ እንዴት እንደሚያስቡት አላቅም። የሰው ልጅ ማይንድ በተፈጥሮ ሪሊጂየስ ነው ብዬ አምናለሁ እኔ። ብዙ ሳይኮሎጂስት ሁሉም ባልልም ብዙ ሳይኮሎጂስቶች ይደግፉታል። ይሄ የሰው ልጅን ፓተርን ያነበበ ሰው በሙሉ ያየዋል ብዬ አምናለሁ። የሰው ልጅ ሃይማኖት ይቀይራል እንጂ ሃይማኖት ላይኖረው አይችልም። ሃይማኖቱ ምንም ሊሆን ይችላል። ሪሊጂየስሊ ኦሪየንትድ የሆነ አንኮንሽስ ነው ያለን። ማይንዳችን፣ አርኪታይፖቻችን ለዘመናት የሆነ የሰው ልጅ ዛፍን ለማምለክ በሞከረበት መንገድ፣ ፀሐይን ለማምለክ በሞከረበት መንገድ አሁንም ከሪሊጅን የወጣ የሚመስለው ሰው
የሆነ ነገርን ያመልካል። ለምሳሌ ዌስተርን ወርልድ ላይ ብትሄዱ ኮንሱመሪዝም ኢዝ ዘ ፎልስ ሪሊጅን ነው። ይሄ ኮንሱም የማድረግ ፍላጎት፣ የማግበስበስ ፍላጎት ከአንዱ ወደ አንዱ የመሻገር፣ የመሮጥ፣ የመብላት፣ የመጠጣት፣ የመግዛት፣ ገንዘብ የማውጣት፣ ገንዘብ ላይ በወጡት እቃዎች ራስን የመለካት ጉዳይ አዲሱ ሃይማኖት ነው። የሚወራው ስለሱ ነው። ሳይኮሎጂው ምናልባት ዲቴል ስለሱ ሌላ እንትን ብንሰራ በጣም ደስ ይለኛል እና የሰው ልጅ ሳይኮሎጂ እንዴት ሪሊጂየስ ሆነ፣ እነዚህን በዘመናዊነት የመጡት እንትኖች እንዴት ሪሊጅኖችን እየተኩ እንደሆነ እናያለን። ለምሳሌ የህይወታቸውን ትርጉም፣ የአንድን ሰው ዋጋ፣ የአንድን ሰው ደረጃ ባለው ነገር የመለካት፣ የቦታ እርካታ፣ የማግበስበስ ጊዜያዊ እርካታን ወይም ደግሞ ይሄ ኢንስታንት ግራቲፊኬሽንን የምንለውን ነገር ፍለጋ የሚደረገው መቅበዝበዝ፣ ምንም ዴብዝ የሌለው፣ ምንም ፍሬምወርክ የሌለው፣ ከአንዱ ወደ አንዱ መዝለል እጅግ በጣም ነፍስን ያታክታል። ብዙዎች ግን በዚህ አዙሪት ተጠልፈው እየተሽከረከሩ ነው የሚገኙት። ይሄ ቪሸስ የሆነ ሰርክል ነው። በቃ ይህን ማግኘት፣ ቀጥሎ ያን ማግኘት፣ ቀጥሎ ማለት ፋሽኑ በየቀኑ በየጊዜው እየተቀያየረ ነው የሚመጣው። 2.5 4.5 S10 S20 S17 S16 እያለ ይቀጥላል። ማለት ይህንን የማግበስበስ ፍላጎት ውስጥ መጠለፍና እዛ ውስጥ ሲሽከረከሩ መዋል ወይም እዛ ውስጥ ሲሽከረከሩ መኖር ማለት ነው። ሌላው ምናልባት በጣም ብናነሳው ደስ የሚለኝ የእምነት መጥፋት፣ በጣም እርስ በርስ መተማመን መጥፋት በጣም በዝቷል። ህዝቡ መንግስትን አያምንም። ምንም ማደባበስ አያስፈልገውም። ህዝቡ ሚዲያውን አያምነውም። ምንም ማደባበስ አያስፈልገውም። እያንዳንዱ እውነትን ሊነግረን ወይም ደግሞ ሊታመን ሃይማኖት አባቶች ሳይቀሩ የሚገባው አካል መታመን ሲያቆም እውነት አማራጭ ትሆናለች። ሰው እየመረጠ ማመን ይጀምራል። ሰው እየመረጠ አእምሮ የገፋውን እንትን ማለት ይጀምራል። ደግሞ ለጥቂት አፈቀላጤዎች ወይም አፈጮሌዎች ወይም ደግሞ እነዚህ ይሄ ኦራተር ለሆኑ ሰዎች አብዛኛው ሰው ፍሬምወርክ ስለሌለው፣ እውነትን የሚለይበት መነጽር ስለሌለው፣ አይቶ ይሄ ልክ ነው ይሄ ልክ አይደለም የሚልበት እንትን ስለሌለው በመንጋ ግር ብሎ የአፈጮሌዎች መጫወቻ ይሆናል። የትሬንድና የሶሻል ሚዲያ ጋጋታ መደበሪያ ይሆናል። ላይፉን በነዛ ምንም ዴብዝ በሌለባቸው እንደ ንፋስ ይሄ በእውቀቱ በግጥሙ ያንን ገለባ ልብ መሰለኝ ረስቼዋለሁ። ወዴት ናት በለው የነገው ንፋስ ነው ምንድን ነው የነገው ንፋስ ነው አዳሩን የሚያውቀው ሳምቲንግ ብቻ እንደዛ አይነት ግጥም which means እንደ ገለባ እንትን ከአንዱ ትሬንድ ወደ አንዱ ትሬንድ በጣም መቅለላችን ነው እኮ ከአንዱ ወደ አንዱ ምንም ዴብዝ የሌለው ሶሳይቲ የሆንን መምጣታችን ነው ከአንዱ ወደ አንዱ እንዲህ በቀላሉ እየተላጋንና እየተናጋን እንድንሄድ የሚያደርገን። እንግዲህ ይሄ አሁን ላይ የዚህ ቀውስ የትርጉም ቀውሱ ደግሞ ምልክቶቹ ምንድናቸው ስንል በማህበረሰቡ ውስጥም እንደ ማህበረሰብ እኛ ስለ ሀገራችን ስለሆነ እያወራን ያለ ነው። በግለሰቦች ውስጥም እንደ ግለሰብ ብዙ ምልክቶች ይታያሉ። አንደኛው በጣም እየተስፋፋ የመጣ ስስነት ነው። ከዚህ በፊት ብዙም ትራማቲክ ያልሆኑ ነገሮች አሁን ላይ ትራማቲክ እየሆኑብን ሰው ሁሉ ትራማዬ እንደዚህ ትራማው እንደዛ ትራማቲክ ሆኖብኝ ምናምን ቀላሏንም ነገር ትራማ ይሄ በጣም በስሜት መሳሳት አለ አይደል? ወደ መጠንከር ሳይሆን ወደ መሳሳት መሄድ፣ ወንዱም እየሳሳ ሴቷም እየሳሳች በጣም የሆነ አብሮ በሰላም መኖር ሁሉ ማይቻልበት። ምክንያቱም ሰው አጉል ሴንሲቲቭ ስለሆነ ብትናገረውም ይቀየማል፣ ባትናገረውም ይቀየማል፣ ዝም ብትለው ይቀየማል ማለት ዝም ብሎ እና ኢቨን ድራማ እንደፈጠርክበት ምናምን ሁሉ አድርጎ ሊያወራብህ ሊያነሳ ምናምን ይችላል። እኛም ልናደርግ እንችላለን እና አጉል የሆነ መሳሳት አለና ሰዎች እንዲጠነክሩ ፈርም እንዲሆኑ ዴብዝ እንዲኖራቸው ሳይሆን የተገፋፉ ያሉት ስስ እንዲሆኑ በቀላሉ ጭንቀትና ድብርት ወይም ኤንግዛይቲ እና ዲፕሬሽን እንዲያጠቃቸው ነው። ኤንግዛይቲ እና ዲፕሬሽን አንደኛው ምልክት ናቸው። ይሄ ትራማ ምናምን አለና ሰዎች በቀላሉ ስስ በመሆናቸው የሚመጡ
ጉዳዮች ናቸው እነዚህ። ሁለተኛው ኒሂሊስቲክ የሆኑ ሀሳቦች መብዛት። ኒሂሊስቲክ የምንላቸው ወይም ኒሂሊዝም የምንለው ይሄ አፍራሽ የሆነ ቶት፣ ምንም ነገር ማተር አያደርግም፣ ምን ቸገረኝ የመሳሰሉ ማለት ነው እና ምንም ነገር ዋጋ እንደሌለው የነበረውን ሁሉ የማፈራረስ አይነት ቶት ማለት ነው። የነበረውን ሁሉ ለማፈራረስ ደግሞ መጀመሪያ ዋጋ ማሳጣት። ኤዳዝም ማተር ማለት ኤቭሪ ማተር የሚያደርግ የነበረ ነገር አሁን ማተር አያደርግም ብሎ መደምደም ማለት ነው። ያለምንም እውቀት፣ ያለምንም ጥናት፣ ያለምንም እንትን ለመሀይም የሚመች አካሄድ ነው። ወይም ስራውን ለመስራት መንገዱን ለመጓዝ የማይፈልግ ሰው፣ ባለበት ለመቀመጥ በኮንፈርት ውስጥ ለመሞት የሚፈልግ ሰው አይነት አመለካከት ነው። ምክንያቱም ያቺ ኮንፈርቷም ቀስ እያለች በዲፕሬሽን እና በእንትን ደግሞ ትሞላለች ማለት ነው። ሌላው የአይደንቲቲ ኮንፊውዥን ነው። አሁን ላይ እያየን የመጣ ነው። የኢንፎርሜሽን መጋጋታው የምኑ በጣም ከባድ የአይደንቲቲ ኮንፊውዥን እያመጣ ነው። በጣም ደግሞ በግልጽ ማውራት ያለብን ነገሮች አሉ። ምናልባት በቅርብ መጀመር ይኖርብናል። አሁን ላይ አይደንቲቲ ኮንፊውዥኑ ከዚህ ከሆሞሴክሹዋሊቲ ጋር በተያያዘ ራሱ ምናልባት ይሄ እነዚህ ኮንፌሽን ግሩፖች አሉ የዩኒቨርሲቲ በጣም ስነልቦና ጉዳይ አገሪቱ እየሄደችበት ያለውን የቀጣዩን ትውልድ ፕሮብሌም ለማወቅ የፈለገ ሰው እዛ ገብቶ ማየት ነው። ምንም በጣም በጣም በሚያሳፍር ሁኔታ የዩኒቨርሲቲ ተማሪዎች የሚያሳስባቸው ነገሮች እንደው የሰው እንትን ላይ የሰው ፔን ላይ መሳለቅ አያስፈልግም ብዬ አምናለሁ። ነገር ግን ፕሮብሌሙ ሶርሱ የቱ ጋር እንዳለ በግልጽ ስለሚያወሩ አኖኒመስ ስለሆነ ማን ምን እንደሚጽፍ ስለማይታወቅ በነፃነት ስለሚጽፉ ችግሮቹን ግን ማየት እየቻልን ነው። ብዙዎች በዚህ በሆሞሴክሹዋሊቲ ጉዳይ ከቤተሰቦቻቸው በተለይ የተለያየ ይሄ አይምሯቸውን የሚበርዝ አይነት ፖርን በልጅነት እያዩ ሆሞሴክሹዋል የሆነ ፖርን በልጅነት በማየት ቤተሰቦቻቸው ከዝኖቻቸው ምናምኖቻቸው በሚያሳዩቸው ነገር ወደዚ አይነት ነገር እየሄዱ ያሉ ልጆች አሉ። ቤተሰብ ውስጥ ባለ ኮኔክሽን በመደፈር በመሳሰለ ወደዚህ እየሄዱ ያሉ ሰዎች አሉ እና ይሄ የአይደንቲቲ ክራይሲስ የአይደንቲቲ ኮንፊውዥን የሚመጣው ፍሬምወርኮቻችንን ቅርጾቻችንን እየሰበርን እየጣልን ስንመጣ ነው። ሁለተኛው አዲክሽን ነው። አዲክሽን የስክሪን አዲክሽን አለ፣ የሰብስታንስ አዲክሽን አለ፣ የፖርን የማስተርቤሽን በቃ የሌለ የሱስ አይነት የለም። አሁን ላይ እየተስፋፋ ያለው ነው። በጣም አብዛኛው ሰው የሆነ ሱስ አለው። የሆነ ሱስ መያዝ ራሱ እንደሆነ ኖርማል ነገር አድርጎ የመውሰድ በጣም ቫሊዴሽን የመፈለግ የቃላት የድጋፍ የተጨማሪ ነገር እንትን የመፈለግ ነገር በጣም ከባድ ፕሮብሌም እየሆነ ነው። ክሮኒክ የምንላቸው በሽታዎች በዝተዋል። ረጅም መንገድን ወይም አቅጣጫን የማወቅ ነገር ጠፍቷል። ወደፊት ከ5 ዓመት ከ10 ዓመት በኋላ ብሎ ማሰብ የማይችል ነገር ወይም ማሰብ የማይችል ትውልድ እየመጣ ነው። እዚህ ውስጥ ብዙዎች ማንሳት እንችላለን። ለምሳሌ በጣም ኤክስትሪም የሆኑ አይዲዮሎጂዎች እየመጡ ነው። ሰምተናቸውም አይተናቸውም ማናቃቸው ወደ ብሔር ከብሔርም ደግሞ ወደ ጎሳ መከፋፈሎች ሁሉ እየመጡ እያየን ነው። ከዛ መልሶ አውርዶ ሊጥለው ማለት ነው እና ኮንስፓይሬሲ የተሞላ በሁሉም ሰው ኮንስፓይሬሲ ቲዮሪስት እስኪሆን ድረስ ሁሉንም ነገር ኮንስፓይሬሲ የማድረግ ነገር አለ። ፌክ ስፒሪቹዋሊቲ በጣም እየገነነ ነው። በጣም ሱዶ ስፒሪቹዋሊቲ በጣም እያደገ ነው። ሰዎች ራሳቸውን የሚያታልሉበት ሱዶ ስፒሪቹዋሊቲ ውስጥ እየገቡ ነው። ኢንስቲትዩሽኖቻችን በፊትም የነበሩት እየወረዱ ነው። አሁንም ያሉት ሆን ተብሎም በሚመስል ሁኔታ ሁለተኛ አቅም በሌላቸው ሰዎች አቅሙ በሌላቸው በፖለቲካ ድጋፍ ስልጣን ላይ በወጡ ሰዎች ምክንያት ያሉትም ጥቂት ኢንስቲትዩሽኖች እየወረዱ እየተጣሉ እየተበረዙ እና ተቀባይነታቸውን እያጡ ነው። የጋራ ዋጋዎቻችንንም እያጣን ነው። የጋራ ተቋሞቻችንንም እያጣን ነው ማለት ነው። ምናልባት ውስጡ ምን አይነት ኦፖርቹኒቲ ያለው እንደዚህ አይነት ክራይሲስ የራሱ ኦፖርቹኒቲ ይኖረዋል ብዬ አምናለሁ። ናት ኤቭሪቲንግ ኢዝ ዱም ኤንድ ግሉም። እሱን እንግዲህ ሌላ ጊዜ ሰፋ አድርገን እናወራለን ማለት ነው እና እነዚህ እንግዲህ ዋና ዋና በፕሮብሌም ደረጃ ይሄ
እንደ ማህበረሰብ እየተፈጠረብን ያለው የትርጉም ቀውስ ራሱ አንድ ሰው ቆም ብሎ ሲያየው የት ነው እየሄድኩ ያለሁት፣ ምንድነው እያደረግኩ ያለሁት ምናምን የሚል በሪሌሽንሺፕ እንኳን አሁን ላይ ብዙዎች አይታችሁታል ይመስለኛል። ሪሌሽንሺፕ ላይ በጣም ቶክሲክ የሆነ ካልቸር አለ። ምንም ትዕግስት አልባ የሆነ አንድን ሰው በቃ የሚመዘነው በምን እንደሆነ በግልጽ ይታወቃል። በጣም ደግሞ እንዲሁ በጣም ጨዋ ይሄ ላይፍ ሚኒንግ ፓዳቸውን ያላጡም ሰዎች ብዙ ያጋጥሙናል። እነዚህ እንዳይበረዙ መቆም ይኖርብናል ማለት ነው። እውነተኛውን መንገድ መሄድ ወይም ደግሞ ሰው የኔ የሚለውን የሚያምንበትን ጉዞ መጓዝ ፋሽኑ ያለፈ አድርገው የሚያወሩ ሰዎችን ማስቆም መቻል ይኖርብናል ማለት ነው። በራስ መንገድ መጓዝ፣ የሚያምኑበትን መንገድ መሄድ ከፋሽን ጋር ቀጥታ የተያያዘ ነገር አይደለም። ስለዚህ ከዚህ ጋር እንትን ማለት ይኖርብናል ማለት ነው። ምናልባት ከመፍትሄዎቹ ጋር ያለው ሀሳብ ሰፊ ጊዜ ስለሚፈልግ ኦልሬዲ ረጅም ሰዓት እንትን ስላልን በሁለተኛ ክፍል ይሄን የትርጉም ቀውስ ይሄን እየፈጠረብን ያለውን ችግር እንዴት እንፍታው እንደ በግለሰብ በራሳችን ደረጃ ከዛ ደግሞ እንደ ማህበረሰብ እንመጣለን እና እንዴት እንፍታው የሚሉ ተከታታይ ቪዲዮዎች በዚህ ጉዳይ ላይ ለመስራት ለመስራት ሀሳቡ ስላለኝ በቀጣይ ደግሞ ምን አይነት መፍትሄዎች እናስቀምጥ የሚለውን ለመስራት ቃል ገባለሁ። እስካሁን ስላዳመጣችሁኝ አመሰግናለሁ።